አራት ነገሮችን የምታሟላ ወንድ ከሆንክ ሁሉም ሴቶች በፍቅር ያብዱልሃል፣ እንደ ንጉስ ይከተሉሃል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በወሲብ ስሜት የማይታለልና የማይነዳ። የወሲብ ስሜት የወንዶች ደካማ ጎን ነው። ይህንን ስሜቱን ያሸነፈና መቆጣጠር የቻለ ወንድ በሴቶች ላይ በላይነትን ይይዛል። የትኛውም ሴት ማኒፑሌት ልታደርገው አትችልም። የወሲብ ስሜት ድንቅና ተአምር የሆነ ነገር አይደለም፣ ይልቅስ ከሰው ልጅ ስሜቶች መሃል አንዱ ነው። ይህንን በመረዳት ራስን የመግዛት አቅምን ስታዳብር ሴቶች አንተን የሚቆጣጠሩበትን ሪሞት ትቀበላቸዋለህ። ከጥልቅ የሰው ልጅ ስነ ልቦና፣ ከዝግመተ ለውጥ ባዮሎጂና ከዘመናዊ የባህሪ ሳይንስ አንጻር እጅግ ትክክለኛና መሰረታዊ እውነትን የያዘ ነው። ወሲባዊ ስሜት ኃይለኛ የህይወት መነሻ ቢሆንም ቁጥጥር ካልተደረገበት ግን የሰው ልጅ አቅጣጫ የሚቆጣጠር አደገኛ መሳሪያ ይሆናል። ሰዎች በቀላሉ የሚጠለፉት ፍላጎታቸው ወይም ድክመታቸው ሲታወቅ ነው። የወሲብ ስሜቱን መቆጣጠር ያልቻለ ወንድ ሴቶች የሚፈልጉትን ጥቅም ወይም ትኩረት ለመስጠት ሲሉ የራሱን እሴትና መርህ አሳልፎ ይሰጣል። አንድ ሴት የወንዱን ግብረ ስጋ ግንኙነት ፍላጎት እንደ ርቀት መቆጣጠሪያ መጠቀም የምትችለው ወንዱ በስሜቱ እንደሚነዳ ስታይ ነው። ስሜቱን መቆጣጠር የቻለ ወንድ ግን የዚህ ማጭበርበሪያ ሰለባ አይሆንም። ማጭበርበሩ የሚከሽፈው ወንዱ ሲፈልግ እሺ፣ ሳይፈልግ ደግሞ እምቢ ማለት የሚችለውን የስሜት ጽናት ሲያሳይ ብቻ ነው። የወሲብ ስሜት በአእምሮ ውስጥ ከፍተኛ መጠን ያለው የደስታ ኬሚካል በድንገት እንዲለቀቅ ያደርጋል። ይህንን ስሜት ያለ አንዳንድ ማስተዋልና ቁጥጥር መከተል አእምሮን ባሪያ ያደርገዋል። በስሜት የሚመራ አእምሮ የረጅም ጊዜ ግቦቹን፣ ስራውንና ዕውቀቱን ይዘነጋል። የስነ ልቦና ጥናቶች እንደሚያሳዩት ራስን መግዛትና የትኩረት ማዕከል ከዝቅተኛ ስሜቶች ወጥቶ በከፍተኛ አእምሯዊ አስተሳሰብ ላይ የተመሰረተ ውሳኔ ማድረግን ይጠይቃል። ስሜቱን ማሸነፍ የቻለ ወንድ ኃይሉን ወደ ገንቢና ውጤታማ ወደ ሆኑት ነገሮች ይመራል። በግንኙነት ዓለም ውስጥ ወንዱ ሴትን ለማግኘት ሲል ዝቅተኛ አቋም ሲወስድ የኃይል ሚዛኑ ይወርዳል። ስሜቱን መቆጣጠር የቻለ ወንድ በሴቶች እይታ ልዩ ክብር ይሰጠዋል። ምክንያቱም በአካባቢው ካሉ ወንዶች በተለየ መልኩ በቀላሉ የማይነቃነቅ በስሜቱ ላይ አዛዥና በራስ መተማመን ያለው ስብዕና እንዳለው ያሳያልና። ይህ ማራኪነት ሴቶች ያለ ፍርሃትና በግንኙነት ውስጥ እኩል አጋርነት እንዲያሳዩአቸው ያደርጋል። ሁለተኛ፣ ሴቶችን ለማስደሰት የማይጣጣር ወንድ። ሴቶችን አስደስታለሁ ብሎ ማሰብ ማለት በሬ ይወልዳል ብሎ እንደማመን ነው። ወንዶች ሴቶችን በፍጹም ማስደሰት አይችሉም። በራሷ ደስተኛ ያልሆነችን ሴት ወንድ ልጅ ማስደሰት አይችልም። ስለዚህ ለሴት ፍቅርህንና ትኩረትህን እንዲሁም ደስታህን አካፍላት። ከዚያ ባለፈ እሷን ለማስደሰት ጠብር ግፍ የምትል ከሆነ እድሜ ልክን ስትደክም ትኖራለህ እንጂ ሴትን ማስደሰት አትችልም። ሴቶች እነሱን ለማስደሰት የሚሯሯጡ ወንድን እንደ ጅል ይቆጥሩታል። ምክንያቱም በራሷ ያልተደሰተች ሴት በወንድ መደሰት እንደማትችል ጠንቅቀው ያውቃሉ። ስለዚህ ሴትን ለማስደሰት ዋጋ አትክፈል፣ ይልቅስ ለራስህ ደስታ ስራ። ያኔ ሴቶቹ ራሳቸው ካንተ ደስታ ለመካፈል ወደ አንተ ይመጣሉ። ሴት ለማስደሰት ክብርህንና እድሜህን እንዲሁም ገንዘብህን፣ ዕውቀትህን ማባከን የለብህም። እነዚህ ነገሮችን ለራስ ደስታ አውላቸው። ያኔ ሴቶቹ ባንተ ደስታ ውስጥ ለመኖር ሲሉ ወደ አንተ ይጎርፋሉ። ሴቶችን ለማስደሰት ከመጠን በላይ መለማመጥና የራስን ሕይወት መስዋዕት ማድረግ ከጥልቅ የስነ ልቦና እውነታዎች አንጻር ሲታይ ውጤቱ ውድቀት ብቻ ነው። የውስጣዊ ደስታ ጥገኛ መሆን አንዲት ሴት በራሷ ውስጣዊ ሰላም፣ ራስን የመቀበልና በግል ስኬቶቿ ደስተኛ ካልሆነች በውጫዊ ነገሮች ለምሳሌ በወንድ ፍቅር፣ በስጦታውና በትኩረቱ ብቻ ደስተኛ መሆን አትችልም። ውጫዊ ደስታ ጊዜያዊ ማደንዘዣ እንጂ ዘላቂ መፍትሄ አይደለምና አንዲት ሴት የራሷን ደስታ የመፍጠር ኃላፊነት ለአንድ ወንድ ስትሰጥ ግንኙነቱ የፍቅር ሳይሆን የስሜት ጥገኝነት ይሆናል። ወንዱም ይህንን ክፍተት ለመሙላት ሲሞክር የራሱን ሕይወትና ጊዜ ጉልበት ያባክናል። በሰው ስነ ልቦና ውስጥ ሰዎች ዋጋ የሚሰጡት ለማግኘት አስቸጋሪ ለሆኑና ገለልተኛ ለሆኑ ነገሮች ነው። አንድ ወንድ ሙሉ ትኩረቱን በራሱ ግቦች፣ እድገት፣ ክብርና ደስታ ላይ ሲያደርግ በዙሪያው የሚኖረው አስገራሚ ስበት ይጠናከራል። ሴትን ለማስደሰት ብቻ ሲባል የሚደረግ ከመጠን በላይ እርምጃ በስነ ልቦና እንደ ድክመት ወይም እንደ ዋጋ ቢስነት ይተረጎማል። ይህ ደግሞ በተፈጥሮ ሴቶች ከሚፈልጓቸው የጥንካሬና የበራስ መታመን መግለጫዎች ጋር ይቃረናል። ሰዎች ሁል ጊዜ ደስተኛ፣ በራሳቸው የሚተማመኑና የራሳቸው ዓላማ ካላቸው ሰዎች ጋር መሆን ይፈልጋሉ። አንተ በራስህ ሕይወት ውስጥ ስትደሰት፣ ስትሰራና ስትለወጥ የሚፈጠረው አዎንታዊ ኃይል በዙሪያ ያሉ ሰዎችን ይስባል። ሰዎች የሚፈልጉት የነሱ አስተማሪ ወይም አዝናኝ የሆነ ወንድ ሳይሆን ከራሱ ሕይወት ጋር ተስማምቶ የሚኖርና የራሱ የሆነ ትልቅ ዓላማ ያለው ቋሚ አጋር ነው። በግንኙነት ውስጥ መስዋዕትነትና ጥረት ሁልጊዜ ሚዛናዊ መሆን አለበት።
ወንዱ ወገን ብቻ ያለማቋረጥ ለማስደሰት ስትሮጥ የኃይል ሚዛኑ ይዛባል። ተቀባዩ ወገን ሰጪውን እንደ ቀላል ማየት ይጀምራል። በስነ ልቦናዊ ጥረቶች መሰረት ሰዎች ዋጋ የሚሰጡት በራሳቸው ጥረትና ትግል ላገኙት ነገር እንጂ በቀላሉ ለቀረበላቸው ነገር አይደለም። ሶስተኛ የገንዘብ አቅምህን ማሳደግ። ይህችን ዓለም የሚመራት ገንዘብ ነው። ይህም ማለት የሰዎችን አእምሮና ልብን የሚመራው ወይም የሚገዛው ገንዘብ ነው። ስለዚህ እንደምንም ብለህ ገንዘብን መያዝ አለብህ። በገንዘብ ራስን ከቻልክ ሴቶች እንደ ታክሲ ሰልፍ ተሰልፈው ወደ አንተ ይጎርፋሉ። ገንዘብ በዘመናዊው ዓለም የማህበራዊ መዋቅር ዋና አንቀሳቃሽ ሞተር መሆኑን መካድ አይቻልም። ሴቶች ሁልጊዜ ለራሳቸውና ለሚወልዷቸው ልጆች የተሻለ ኑሮ ዋስትና፣ ጥበቃና ሀብትን ለማቅረብ የሚችሉ ወንድ አጋሮችን በባዮሎጂካል ደረጃ ይፈልጋሉ። ገንዘብ ማለት በዘመናችን የደህንነት የመረጋጋትና የኃይል መገለጫ ነው። አንድ ሴት የገንዘብ አቅም ያለው ህይወቱን በትክክል የመራና ኢኮኖሚያዊ ሉዓላዊነትን ያረጋገጠ ወንድ ስትመለከት በአእምሮዋ ይህ ወንድ ችግሮችን መፍታት የሚችልና አስተማማኝ ነው ብላ ታስባለች። ገንዘብ የሰውን ማህበራዊ ደረጃ ከፍ የሚያደርግ ቀጥተኛ መሳሪያ ነው። አንድ ሰው የኢኮኖሚ አቅሙን ሲያሳድግ በራስ መተማመኑ ከፍ ይላል። የገንዘብ ባለቤት መሆን ማለት ሰዎች የሚፈልጉትን መፍትሄ፣ መዝናኛና እድል መስጠት መቻል ማለት ነው። ይህ ደግሞ በዙሪያ ያሉት ሰዎች በተለይ በራስ መተማመንና ዋስትና የሚፈልጉ በፈቃደኝነት ወደዚህ ኃይል እንዲጎርፉ ያደርጋል። ገንዘብ ያለው ሰው በማህበራዊ ግንኙነቶች ውስጥ የውሳኔ ሰጪነት ባለቤት ይሆናል። ሌሎችን ለማስደሰት ወይም ትኩረት ለማግኘት መለመን ወይም መዋረድ አያስፈልገውም። በስውር ሳይኮሎጂ መሰረት ሀብትና አቅም ያላቸው ሰዎች ማህበራዊ ህጎችን የመቅረጽ አቅም አላቸው። ሰዎች ወደ እነዚህ አይነት ሰዎች ሲመጡ ልመና ሳይሆን በእነዚህ ሰዎች ስኬት በፈጠሩት ህይወት ተማርከውና ተስበው ይመጣሉ። ገንዘብ በአእምሮ ውስጥ የድልና የክብር ስሜት ይፈጥራል። ይህ ስሜት የወንዱን የሰውነት ቋንቋ፣ የድምፅ ቃናና አቋምን ይቀይረዋል። ገንዘብንና ጊዜን ራስን ለማሳደግ ስታውላቸው በራስ ላይ የምትተማመንበት ደረጃ ከፍተኛ ይሆናል። ይህ ራስን መውደድና ማክበር ደግሞ ከውጭ የሚታይ ማራኪነትን ይሰጣል። አራተኛ ሴቶችን የማይፈራ ወንድ። ሴትን የሚፈሩ ወንዶች እንዲሁ ያስታውቃሉ። ውሻና ሴቶች ፈሪ ወንዶችን እንዲያውቃሉ። ስለዚህ የትኛውንም ሴት የማትፈራ መሆን አለብህ። ምንም ነገር ለመናገር፣ ስሜትን ለመግለጽ በፍጹም መፍራት የለብህም። ደፋር ከሆንክ ሴቶቹ ራሳቸው ያንን ድፍረትን አይተው ይቀርቡሃል። አንድ ወንድ ከሴት ጋር ሲገናኝ የሚፈራ፣ የሚጨነቅ ወይም ከመጠን በላይ የሚሸማቀቅ ከሆነ ይህ ስሜቱ በድምፁ መርገጥ፣ በእጁ መንቀጥቀጥ ወይም የአይን ንክኪ መፍራት እንዲሁም በሰውነቱ ቋንቋ በግልጽ ይታያል። ውሻና ሴቶች ፈሪዎችን በቀላሉ ያውቃሉ የሚባለው አባባል ትክክል ነው። ውሻ የሰውን ፍርሃት በስሜትና በሽታ በቀላሉ ያውቃል። በተመሳሳይ መልኩ ሴቶችም ከፍተኛ የሆነ የማስተዋል ችሎታ ስላላቸው የወንዱን የውስጥ መሸማቀቅና አለመረጋጋት በቀላሉ ለመገንዘብ ሹል ግንዛቤ አላቸው። ይህ ማለት ሴቶችን ማክበር መተው ወይም ራስን ከልክ በላይ ከፍ አድርጎ ማሳየት አይደለም። አለመፍራት ማለት በሰውነቷ፣ በውበቷ ወይም በሁኔታዋ ሳይደናበሩ እንደ እኩል ሰው ማነጋገር መቻል ማለት ነው። ከመጠን በላይ ፈሪ መሆን እኔ ከሷ በታች ነኝ ወይም እሷ እኔን ለመቀበል ከፍ ያለች ናት ከሚል የተሳሳተ ስነ ልቦና ስሜት የሚመጣ ሲሆን ይህ ደግሞ በግንኙነት ውስጥ መብትንና ግርማን ያስቀራል። ምንም ነገር ለመናገር አለመፍራት ማለት አላስፈላጊ ቃል መናገር ሳይሆን የራስን እውነተኛ ሐሳብ፣ ስሜትንና ፍላጎትን ሳያፍሩ ወይም ሌሎችን ለማስደሰት ብሎ ሐሰተኛ ስብዕናን ሳይፈጥሩ በግልጽ መወያየት መቻል ማለት ነው። ብዙውን ጊዜ ወንዶች ሴቶችን ለማስደሰት ሲሉ ብቻ የሚፈልጉትን ሳይሆን ሴቶቹ መስማት የሚፈልጉትን ብቻ ለመናገር ይሞክራሉ። ይህ ደግሞ እንደ ሐሰተኛና በራስ መተማመን እንደሌለ ሆኖ እንድትታይ ያደርግሃል። በሰው ልጆች ማህበራዊ ስነ ልቦና ውስጥ ድፍረትና ራስን ማመን እጅግ ማራኪ ከሆኑ ባህሪያት መካከል ይመደባሉ። አንድ ወንድ ሴትን ሲቀርብ ያለ ፍርሃትና በመረጋጋት የገዛ ራሱ ማንነት ይዞ ሲገኝ ሴቷ በራስ የመተማመን ስሜቱን ታደንቃለች። ይህ ድፍረት ሴቷ ከወንዱ ጋር ስትሆን የደህንነትና የመረጋጋት ስሜት እንዲሰማት ያደርጋል። ፈሪና የተሸማቀቀ ወንድ ግን አለመረጋጋትን ስለሚያሳይ ሴቷ እንድትሸሽ ወይም እንድትጠራጠር ያደርጋል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።